ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። የሀገሪቱን የወደፊት አቅጣጫ ሊቀይሩ የሚችሉና ከፍተኛ ክርክር ያስነሱ አዳዲስ የምክክር ሀሳቦች ወጥተዋል። ከዘመን አቆጣጠር ለውጥ እስከ ክልሎች አደረጃጀት፣ ይህንን በቆይታችን እንመለከተዋለን። በሌላ በኩል ጠላቶችን እረግማለሁ እንጂ አልንበረከክም በማለት የወንጌልና የመስቀል ሰማዕታትነትን ያቀናጁት የብፁዕ አቡነ ጴጥሮስ የዛሬው ታሪክ፣ ይህንንም በቆይታችን እንመለከተዋለን። በታሪካዊቷ ደብረ ታቦር ከተማ በሌሊት ከባድ ውጊያ ተደርጓል። ዝርዝር መረጃዎች በእጃችን ገብተዋል። እናንተም እስከ መጨረሻው እንድትቆዩ በአክብሮት ጋበዝኩ። በአሁኑ ወቅት በመካሄድ ላይ በሚገኘው በታላቁ የሀገራዊ ምክክር ጉባኤ ላይ የሀገሪቱን የወደፊት ዕጣ ፈንታ ሊቀይሩ የሚችሉና ከፍተኛ ክርክር ያስነሱ አዳዲስ ምክረ ሀሳቦች እየተሰሙ ይገኛሉ። የዘመን አቆጣጠር ማሻሻያ አጀንዳ በምክክሩ ከተነሱት አበይት ጉዳዮች መካከል የሀገሪቱን የዘመን አቆጣጠር አንዱ ሲሆን የተለያዩ አማራጮች ለውይይት ቀርበዋል። በውይይቱም የሂጃራ የእስላማዊ ዘመን አቆጣጠር በብሔራዊ ደረጃ እንዲካተት፣ ዓመተ ምሕረት የሚለው በዓመተ ልደት እንዲተካ ወይም አሁን ያለው የፈረንጆች አቆጣጠር እንደሚቀጥል የሚሉ ሀሳቦች ቀርበዋል። በተጨማሪም ከማንኛውም ሃይማኖታዊ ይዘት ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ነጥቦች መነሳታቸውም ተገልጿል። የብሔር ፌዴራሊዝምና ማሻሻያዎቹ በመንግስት አደረጃጀትና ቅርጽ ዙሪያ በተካሄደው የስልታዊ ቡድኖች ውይይት ፌዴራላዊ ስርዓቱን ማስቀጠል እንደሚገባ አብዛኞቹ ተመካካሪዎች ተስማምተዋል። በአሁኑ ወቅት በስራ ላይ ያለው የብሔር ፌዴራሊዝም ያሉበት ድክመቶችና ውስንነቶች ታርመው እንዲቀጥሉ በርካታ ተሳታፊዎች ድጋፋቸውን ሰጥተዋል። እንደ አማራጭ የጂኦግራፊያዊ ፌዴራሊዝም ሀሳብ ቢቀርብም ባለው ነባራዊ ሁኔታ የመንግስት ስርዓት ለውጥ ማድረግ ችግሩን ያባብሰዋል በሚል ነባሩን ስርዓት አሻሽሎ ማስቀጠሉን ሚዛን ደፍቷል። መልክዓ ምድርን መሰረት ያደረገ የክልሎች አደረጃጀት ምንም እንኳን የፌዴራሊዝም ስርዓቱ እንዲቀጥል ቢደገፍም የክልሎች አደረጃጀት ላይ ግን መሰረታዊ ለውጥ እንዲደረግ መጠየቁ ተገልጿል። የብሔር አደረጃጀት የሚያስከትላቸውን ጉድለቶች ለመቅረፍ ክልሎች ብሔርን ብቻ ሳይሆን መልክዓ ምድራዊ አመችነትን፣ ኢኮኖሚያዊ ሁኔታዎችና የህዝብ ብዛትን ታሳቢ ባደረገ መልኩ እንዲደራጁ የሚል ምክረ ሀሳቦች በሰፊው ቀርበዋል። የብልጽግና ፓርቲ አቋምና የፓርላመንታዊ ስርዓት ድጋፍ። በሌላ በኩል ገዢው የብልጽግና ፓርቲ ሀገሪቱ በፕሬዝዳንታዊ ስርዓት እንድትመራ የነበረው አቋም የሚቃረን ውጤት በስልታዊ ቡድኖች ምክክር ላይ ታይቷል። ተመካካሪዎቹ ሀገሪቷ በፕሬዝዳንት እንድትመራ የቀረበው ሀሳብ በመቃወም አሁን ያለው ፓርላመንታዊ የመንግስት አስተዳደር ስርዓት በጠቅላይ ሚኒስትር የሚመራው ስርዓት እንዲቀጥል የሚለው ሀሳብ ከፍተኛ ድጋፍ በማግኘቱ ሚዛን ደፍቷል ተብሏል። የቋንቋዎች አጠቃቀምና የብሔር ቋንቋ ጉዳይ። በመጨረሻም በሀገር ግንባታ አጀንዳ ስር በቋንቋዎች አጠቃቀም ላይ ሰፊ ውይይት የተደረገ ሲሆን በዚህም አማርኛ፣ ኦሮሞኛ፣ ትግረኛ፣ አፋርኛና ሶማለኛ የፌዴራል የስራ ቋንቋ እንዲሆንና አማርኛ ደግሞ ብሔራዊ ቋንቋ ሆኖ እንዲቀጥል ሀሳብ ቀርቧል። ነገር ግን እንደ እንግሊዝኛ፣ አረበኛ፣ ፈረንሳይኛና ቻይነኛ ያሉ የውጭ ቋንቋዎች የስራ ቋንቋ ለማድረግ የቀረበ ሀሳብ የሀገር ውስጥ ቋንቋዎችን ያጠፋል በሚል ክርክር አስነስቷል። እነዚህም በስልታዊ ቡድኖች ደረጃ የተዘጋጁት ምክረ ሀሳቦች ከ4000 በላይ በሚሆኑ የጉባኤው ተሳታፊዎች ዘንድ ተመክሮባቸው የመጨረሻ ውሳኔ እንደሚያገኙ ተገልጿል። ሀገራችን ኢትዮጵያ በነፃነትና በሃይማኖቷ ላይ የመጣባትን ወራሪ ኃይል በጽናት የተከላከሉ የቁርጥ ልጆች ሀገር ናት። ከእነዚህም ታላላቅ የሀገር እንቁዎች መካከል መስቀልንና ወንጌልን ብቻ በመያዝ የወራሪውን የፋሽስት ኢጣሊ ግፍና ነውር ፊት ለፊት የታገሉት ሰማዕቱ ብፁዕ አቡነ ጴጥሮስ በግንባር ቀደምትነት ይጠቀሳሉ። በመንፈሳዊ ስማቸው አባ ኃይለ ማርያም ይባሉ የነበሩት አቡነ ጴጥሮስ በመጀመሪያዎቹ 4 ኢትዮጵያውያን ጳጳሳት መካከል አንዱ ሆነው ተመረጡ። በቅኔ በዜማና በመጽሐፍ ትርጓሜ የጠለቀ እውቀት የነበራቸው አባታችን በ1921 ዓ.ም በጳጳስነት ከተሾሙ በኋላ የወሎ፣ የሸዋ መንዝ፣ የኤፍራታ፣ የጊሸንና የአንጾኪያ ሀገረ ስብከቶችን በውበትና በታማኝነት አገልግለዋል። ከዛም በፊት ቢሆን በወላይታና በዝዋይ በመምህርነት ሕዝብን ሲያስተምሩ ነበር። የፋሽስት ኢጣሊያን ወራሪ በተፈጸመበትና በማይጨበጠው ዘመቻ ወቅት አቡነ ጴጥሮስ ከንጉሥ ነገሥቱ ጎን ሳይለዩ ተዋጊውን ሰራዊት በማበረታታትና በመባረክ ታላቅ ሀገራዊ አደራቸውን ተወጥተዋል።
የኢትዮጵያ ሰራዊት ድል ሆነው ማፈግፈግ በጀመሩበት ወቅት ግን ወደ ትውልድ አካባቢያቸው ስላሴ በማቅናት ከደጃዝማች አበራ ካሳና ከሌሎች አርበኞች ጋር ተቀላቅለው ትግላቸውን ቀጥለዋል። በ1928 ዓ.ም ሐምሌ ወር ላይ አዲስ አበባን ከወራሪው ለማስለቀቅ በተደረገው ዘመቻም በሰሜን በኩል ከዘመቱት አርበኞች ጋር አዲስ አበባ ደረሱም። ሆኖም ግን የዚያን ዕለት እቅዱ ሳይሳካ ቀረም። አርበኞቹ ድል ሆነው ሲመለሱ አቡነ ጴጥሮስ ግን ወደ ኋላ ለማፈግፈግ አልፈለጉም። በቅዱስ ሩፋኤል ቤተክርስቲያን ጸሎታቸውን አድርሰው ቀጥታ ወደ መሃል ከተማ በመግባት ለጠላት እጃቸውን ሰጡም። የኢጣሊያ ሹማምንት አቡነ ጴጥሮስን ለማባበልና እጃቸውን እንዲሰጡ ለማድረግ በርካታ ሙከራዎችን አድርገው የነበረ ቢሆንም የኢጣሊያን ገዥነት ከተቀበሉ በከፍተኛ ክብር እንደሚያዙ ቢነገራቸውም አባታችን ግን በፍጹም አልተንበረከኩም። ይልቁንም ጠላትህ ገንዘብ ለጥፋት ይሁን ብለው በመርገም ሰው ብቻ ሳይሆን የኢትዮጵያ ምድር እንኳን ለፋሽስት እንዳትገዛ ወገዙም። አቡነ ጴጥሮስ ጽናትና ድፍረት የተናደደው ጀነራል ግራዚያኒ በአስቸኳይ እንዲገደሉ ወሰኑባቸው። ሐምሌ 22 ቀን ልክ በዛሬው ዕለት በ1928 ዓ.ም አቡነ ጴጥሮስ በሰንሰለት ታስረው በአራዳ ጊዮርጊስ ቤተክርስቲያን በስተምዕራብ ባለው ቦታ ለሞት ቆሙ። ከኋላቸው 8 የታጠቁ ወታደሮች ጠመንጃ ወድረው ተሰለፉም። ጥቁር ቀሚሳቸው በጭቃ የተነካከው አባታችን በዕለቱም ወንጌላቸውንና መስቀላቸውን በጽናት ጨብጠው ነበር። ከሰዓታት በፊት ከረፋዱ 5 ሰዓት ከ30 ደቂቃ ላይ አንድ የጠላት መኮንን የሞት ውሳኔውን እየተንቀጠቀጠ ሲያነብ፣ አቡነ ጴጥሮስ ግን ያለምንም ስጋትና ፍርሃት ያዳምጡት ነበር። አይኖ እንዲሸፈን ይፈልጋሉ ተብለው ሲጠየቁ እሱ የእናንተ ተግባር ነው ሲሉ በድፍረት መለሱም። ትዕዛዝ ሲሰጥ ወታደሮቹ በአንድ ጊዜ የተኮሱባቸው። በ8 ጥይት ቢመቷቸውም ወዲያውኑ ሊሞቱ አልቻሉም ነበር። በመጨረሻም ኮሎኔሉ በ3 የሽጉጥ ጥይት ራስ ቅላቸው ላይ ተኩሶ ገደላቸው። የወታደሮቹ ጥይት አባታችን ጨብጠውት የነበረውን መስቀልና ወንጌል በጥይት በሳስቶት ነበር። በዕለቱ ግድያቸውን እንዲመለከት በትዕዛዝ የተሰበሰበው ሕዝብም በታላቅ ሐዘን ተመታም። በ53 ዓመታቸው ሰማዕትነትን የተቀበሉት አቡነ ጴጥሮስ አካላቸው አሁን ሐውልታቸው በቆመበት አካባቢ ተገድሎ ባልታወቀ ቦታ ተቀበሩ። ከነጻነት በኋላም በ1938 ዓ.ም ለመታሰቢያነታቸው የመጀመሪያ ሐውልት ቆሞላቸዋል። ሐውልታቸው ተሻሽሎ የተሰራ ሲሆን በትውልድ ቀያቸው በፍቼም እንዲሁም 3ኛ ሐውልት ተቀርጾላቸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በሙሉ ድምፅ በወሰነው መሰረት ሰማዕትነታቸውን በማጽደቅ በትውልድ ቀያቸው በፊቼ ሰማዕተ ጽድቅ አቡነ ጴጥሮስ በሚል ስም ቤተክርስቲያናቸውን አንጸውላቸዋል። የብፁዕ አቡነ ጴጥሮስ ተጋድሎና ሰማዕታት እስከዛሬ ድረስ የበርካታ ገጣሚዎችን፣ የቅኔ አዋቂዎችንና የጥበብ ሰዎችን ስሜት ሲገዛና ሲያነሳሳ ይኖራል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ታሪካቸውን በደማቸውና በክቡር እስትንፋሳቸው ጽፈው ያለፉ የአንደኛ ኮር የነጻነት ታጋዮችን ለማሰብ በደብረ ታቦር ከተማ ልዩ የዝክረ ሰማዕታት ዘመቻ ማካሄዱን አስታውቋል። የታቀደውን ወታደራዊ ዘመቻ ለማስፈጸም የክፍለ ጦሩ አባላት ከሌሊት 10 ሰዓት እስከ ንጋቱ 1 ሰዓት ተኩል ድረስ ወደ ዞኑ ዋና ከተማ ደብረ ታቦር በመግባት ከፍተኛ ውጊያ አድርገዋል። በዚህም የቴዎድሮስ ክፍለ ከተማ ቀበሌ 08 አስተዳደርና የቀበሌውን ፖሊስ ጣቢያ ሙሉ በሙሉ የተቆጣጠሩ ሲሆን የመንግስት የጸጥታ ኃይሎች ፖሊስ ጣቢያውን ለማዳንና የአባላቶቻቸውን ለመታደግ ሙከራ ቢያደርጉም የፋኖ ኃይሎች ባደረጉት የተቀናጀና ጠንካራ መከታ በኃይሉ ላይ እጅግ ከባድ የሆነ ቁሳዊና አካላዊ ኪሳራ አደርሷል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ይህንን ድል የተቀናጀውም በሐምሌ 22 ቀን 2017 ዓ.ም በአንድ አቤት ወረዳ ወለሽ ከተማ በነበረው መስዋዕትነት ያለፉ ሰማዕታትን ለማሰብ እንደሆነ ተገልጿል። በዚያን ዕለት በነበረው ከባድ መደበኛና የጨበጣ ውጊያ የታሪካቸውን ማህተም በደማቸው አትመው ያለፉ ሰማዕታት አርበኛ ግዛቸው ጥላሁን፣ አርበኛ ሸጋው ውበት ገብርዬ፣ አርበኛ ዘመነ ሙሉ ዓለም፣ አርበኛ ሙሉቀን አዲስ፣ አርበኛ በልስቲ ፍቃዱ፣ አርበኛ ተገን ነበረኝና አርበኛ አበሩ ዋሴ እንዲሁም ሌሎችም ሰማዕታት ይገኙበታልም ተብሏል። እነዚህን ሰማዕታት በጻፉት ታሪክና ባስመዘገቡት አሻራ የጠላት ምሽጎች ከመሰባበራቸውን ባሻገር ከ205 በላይ ነፍስ ወከፍ መሳሪያዎች፣ ከ45 በላይ የቃታ መሳሪያዎች፣ 3 ብሬን፣ 1 ስናይፐርና 1 አርቲጂ፣ ከ25000 በላይ የብሬንና የክላሽ ተተኳሽ ጥይቶች፣ በርካታ የምግብና አልባሳት፣ ሎጂስቲክ እንዲሁም በፖሊስ ጣቢያ ታስረው የነበሩ 93 የግፍ እስረኞች ነፃ እንዲወጡ ተደርጓልም ተብሏል።
በተጨማሪም ከ100 በላይ የመከላከያ አባላት፣ 174 ሚሊሻና አድማ ብተና እንዲሁም 67 ካድሬዎች በቁጥጥር ስር የዋሉበት የጦር ሜዳ ውሎ እንደነበረም ተገልጿል። በደብረ ታቦር ከተማ የተደረገው ይህ የተጠና ውጊያም እነኚህን እንቁ ሰማዕታት መታሰቢያ በማድረግ ዘመቻ ዝክረ ሰማዕታት ተብሎ የድሉ ባለቤትነት ለእነዚሁ ተጋዳዮች ተሰጥቷል ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ